ማሰቃየት እሱን ነው የሚያስተምራቸው የነበረው። ይሄ ነገር ደግሞ ነበልባል ወንድማችን ደርሶበት ነበር። እንደምታውቁ በደንብ ነው የደረሰበት ወንጀል እንደሚሰራ። እዛ ውስጥ የሚሰራ አንድ ልጅ ከጎዳና አንስቶ አሳድጎት ይሄ ወንጀል የሚሰራ አንድ ልጅ ከነበልባል ወንድማችን ጋር ተገናኝቶ እያንዳንዱ ያለው ነገር አብራርቶ ተናግሮ ነበር። ዛሬ ደግሞ እዛ ጎዳና ላይ አንስቶ ያሳደጋትን ልጅ ይሄ ወንጀል እንድትሰራ አስተምረዋታል። ሰው ራቆታቸው ፎቶ እንድታነሳ፣ ቪዲዮ እንድትቀርጽ፣ እንድታግታቸው፣ ያ በቪዲዮቸው ደግሞ አስፈራርታ ብዙ ብር እንድትጠይቅ፣ ያልሆነ ነገር እንድትሰራ አስተምረዋታል። ያ ነገር የሰራች ያለች አንድ ባለ ሀብት አባት ቤቱ ተቀምጦ፣ ንብረቱ ተቀምጦ፣ ሚስቱ ተቀምጦ፣ ልጆቹ ተቀምጠው እሱ ጎዳና ላይ ለዛው ጎዳና ላይ ገጠር ቦታ ከአዲስ አበባ አውጡት ከከተማ አውጥቶ ገጠር ላይ ጥለውት ልጆቹ እና አባትህ የት አለ ተብሎ ሲጠየቅ አባቴ ሞተዋል ማለት አባታቸው ሳይሞት ሞተዋል ተብሎ አውጀዋል። ለሰፈር ሰው፣ ለዘመድ፣ ለአዝማድ፣ ልጆቹ ግን ይሄን አባት ሚስቱ ከደምስ ጋር ነው የምትሰራው። ጉድ ስሙልኝ። ሚስቱ ባልዋ ሞተዋል ብላ አውጃ ለቤተሰቦቿ ለልጆቹም እንዳለ ባሌ ሞተዋል ብላ አውጃ፣ እሷ ግን ከደምስ ጋር ነው የምትሰራው። አንድ ልጅዋ ደግሞ ውጭ ሀገር ነው ያለው። አንድ ልጇ ደግሞ ከእሷ ጋር እንድትሰራ ነው ያደረገው። ያ ልጇ ደግሞ አባት የለኝም አባት ያውጥቶ ጥሎኝ ጎዳና ላይ በጣለኝ ሰዓት ነው ደምስን አንስቶ ለዚህ ያበቃኝ የዚህ ወግ ማድረግ ያበቃኝ ብሎ ቃል በቃል ይናገራል። አባቱ በህይወት ያለ አባቱ ገድለዋል። ለምንድን ነው ግን የኢትዮጵያ ወንጀል የሚሰሩ ሰዎች በዚህ ልክ በሰው ላይ የምትጨክኑት? ተው እንጂ ጥሩ ነገር ስሩ። ምክንያቱም ያሰራችሁ ስራ እኮ መልሶ እናንተ ነው የሚከፍለው። ማንም እኮ አይጎዳውም። ያው አይተነዋል። ይህን ያህል ዓመት በሰው ላይ ወንጀል የሚሰራ ዛሬ ምን ላይ እንዳለ አይተናል። ስለዚህ ተው፣ መጥፎ የሚሰሩ ሰዎች በሙሉ በመስፍን ተማሩ። ምክንያቱም ቪዲዮን እያንዳንዱ ስለምትከታተሉ ወንጀል የሚሰሩ ሰዎች እኛ ላይ ደረሱ፣ እኛ ላይ እንደዚህ ያደረጉ፣ ለእኛ ላይ ምስጢራችን ይወጣል ብላችሁ ስለምትፈሩ እያንዳንዱ ከሱ ተማሩ። ሙሉ ደምስ የያዛቸው ሙሉ ማስረጃ ፋይሎች እያንዳንዱ በነበልባል ወንድማችን እጅ ገብተዋል። ስለዚህ እዛ ጎዳና ላይ አንስቶ ያሳደጋት ልጅ ተምራ የዚህ በቅታ እንደነገርኳችሁ የሰውን ቪዲዮ ትቀርጻለች፣ ራቆት ቪዲዮቸው ምናምን ትቀርጽና በዛ ታስፈራራቸዋለች። ዛሬ ግን ሞተዋል የተባለ ሰውየው ልጅ ባለ ሀብት ስለሆነ ቪላ ቤት ስላለው ምናምን በተተዋወቁ በሁለት ቀናቸው እንዲጋቡ ተደረገ። ይሄ በሙሉ ያደረገችው ደግሞ እናቱ ናት አለች። ተጋቡ፣ ንብረቱ በሙሉ ባንቺ ስም እንዲዞር ማለት እሱ ካገባት በኋላ አንድ ላይ ከሆኑ በኋላ እኩል አይደል ንብረትን ወይ በእኔ ስም አዙረው ምናምን ትለውና ከዛ ንብረቱ ተቀምጦ ያ ልጅ በድጋሚ እንደ አባቱ ጎዳና ላይ እንዲወጣ ተፈለገ። እንደገና ደግሞ ውጭ ያለ ወንድሙ መጥቶ በዚህ ነገር እንዲሰቃይ ተደርገዋል። የሚገርማችሁ ነገር የዚህ ሁሉ ጠንሻሽ ደግሞ ማን ነው? ደምስና የዚህ የንብረቱ የሚቀማ ወይ ዛሬ ሊያገባ ቪሎ ተለክተው ከሚስቱ ጋር ሂደው ልጅ ነው። እሱ ግን ይሄ በሙሉ ወንጀል እንደሚሰራበት ይሄ ነገር ደግሞ ክፉ እንደሰራ ደምስን እንደሚያደርግ አያውቁም። ምንድነው ደምስን የሰራው? ንብረቱ ብቻ ለመቅማት። ባለ ሀብት ስለሆነ ይሄ ልጅ ንብረቱ ለመቅማት ብቻ ነው። ይሄ በሙሉ የምታደርገው ደግሞ አስቴር ናት። ለምንድነው በልጅሽ ላይ እንደዚህ የምትጨክኝ? የገዛ የልጆችሽ አባት ሜዳ ላይ አውጥተሽ ጥለሽ፣ ጎዳና ላይ አውጥተሽ ጥለሽ ማታቂው ደምስ ጋር ተመጽረተሽ ምሳሌው ልጆችሽን ደግሞ ያልሆነ ነገር እንዲሆኑ ጎዳና ላይ እንዲወጡ የምታደርጊው ምንድን ነው? በዚህ ልክ ለምን ክፋት ታስባላችሁ? በልጆቻቸው አባት ላይ ካልሆነ መተው፣ ካልሆነ ደግሞ አብሮ ተስማምቶ መኖር። በዛ ላይ ደግሞ ባልሽን አተሽ ልጅሽን ስታጪ ምንም አይከብድሽም? እናት አይደልሽ? የባልሽን ሀብት በሌላ ሰው ተቀምጦ አሁንም የልጅሽን ሀብት በሌላ ሰው ተቀምጦ ምን አይነት አይምሮ ቢኖር ነው? በእርግጥ ጤነኛ ብትሆኝ እንደዚህ አታረጊም። ይሄ ወሮ በላ የሆነ ደምስን የሆነ ነገር ባይሰራብሽ ኖሮ ወይ ባያስፈራራሽ ኖሮ ይሄ ነገር አታደርጊ መቼም። ባልሽም አተሽ ልጅሽም እንደማታጭ እርግጠኛ ነኝ። ፈቃደኛ እንደማትሆኝ እርግጠኛ ነኝ። ግን በዚህ ልክን መዋረድ፣ በዚህ ልክ መውረድ ምን ይሉታል? እናንተ ትሰራላችሁ፣ ወንጀል ትሰራላችሁ፣ ጀግኖች ደግሞ ይደርሱባቸዋል፣ ትዋረዳላችሁ። በሰራችሁት ልክ ወንጀል እናንተ ትዋረዳላችሁ። ግን በዚህ ልክ ደግሞ
አትዘፈቁ። እንዲህ ስግብግብ አትሆኑ። የሰው ንብረት የሰው ነው። የሰው ላብ የሰው ነው። ለማንም አይጠቅመውም። ለጊዜ ደስታ ነው እንጂ በማግስቱ ዞር ስትሉ ጭንቀት ነው። ጥሩ እንቅልፍ ተኝታችሁ አታድሩም። ጥሩ ምግብ ትበላላችሁ እንጂ ግን አይጣፍጣችሁ። ደም ያላችሁ ነው የምትበሉት። ምክንያቱም የሰውን ብር ነው። በራስ የመጣ ነገር ከሆነ ዳቦ፣ ይሄ ሸገር ዳቦ የሚባል ሀገራችን ላይ አለ አይደል? እሱ ብትበሉ ይጣፍጣችኋል። በገዛ ብራችሁ በገዛ ላባችሁ የመጣ ነገር። ምንም ማያውቃትን ልጅ ምንም ማታውቀው ልጅ አስገድጃችሁ እንዲጋቡ ከዛ ንብረቱ እንዲቀማ ለምን? ስሩና ብሉ። ሰርታችሁ በጉልበታችሁ ንብረትን አምጡ። ሆነም ቀረ ደምስን አልቆልሃል። የመጨረሻ ጊዜ ነው የደረሰው አቤልን። ምክንያቱም እንደነገርኳችሁ ሙሉ ዶክሜንት ሆነ መረጃ ምን ሆነ እንዳለ በነበልባል ወንድማችን ነው የደረሰው። ሁለተኛ ደግሞ ምን እንዳለች ታውቃላችሁ? ቢሮም ላይ ቤትም ላይ ሁሉ ቦታ የሚወራው ስላንተ ነው። ደረሰብን፣ አቤል ደረሰብን፣ ቶሎ ብለን ንብረት ማሸሽ አለብን። ቶሎ ብለን ያኔ በቃ ያልደረሱበት ቦታ ቶሎ ብሎ ይደርሳሉ። ለምን? አቤል ደርሶብናል፣ አቤል እንደዚህ ቦታ ደርሰዋል ብሎ ሁሌ ስላንተ ነው የሚያወሩት። ስለዚህ አሁንም እኛ ቶሎ እንድንገባ የተፈለገው አንተ ስለደረስክባቸው ነው። አቤል ደርሶብናል፣ እናንተ ቶሎ ብላችሁ ተጋብታችሁ ንብረቱ በሙሉ በአንቺ ስም እንዲያዞር አድርጊውና ከዛ ወደኛ አካውንት አስተላልፈዋለሽ። ከዛ ትለያያላችሁ። ከዚህ ሰፈር ደግሞ መጥፋት አለባችሁ። ከተጋባችሁ በኋላ ቶሎ ብላችሁ ከዚህ ሰፈር መጥፋት አለባችሁ፣ አቤል እንዳያገኛችሁ። ካገኛችሁ ደግሞ ያ ንብረት በሙሉ እንዲመለስ ያደርገዋል። አባታችሁን ከጎዳና ያነሳዋል። ከዛ ንብረት በሙሉ ይካፈላናል። ንብረት በሙሉ በአባታችሁ ስም ወይ በአባቱ ስም ይዞራል ብላናለች። እሱ ደምስም እንደዛ ብሎናል። እኛ ፈልገነው አይደለም ተገደነዋለች። በመጨረሻ ላይ ከነ ቪላዋ መታው ከውርደት ቀን አላህ ይጠብቃል። በገዛ ብላችሁ በነገሩ እኔ በነገራችን ላይ በሰው ምንም አልፈርድም። ምክንያቱም ተገዳ ነው የምሰራው፣ ተገዳ ነው። ስለዚህ ከነ ቪሎሽ እንደዚህ ከምትዋረጂ እኔ ወንጀል አልሰራም፣ ይቅርብኝ፣ በላቤ ሰርቼ እኖራለሁ፣ አልፈልገውም፣ አላፈቅረውም፣ ወንድ ደግሞ አልፈልግም ብለሽ መናገር ነበርብሽ። መጀመሪያ ያፈቅርሽውን ሲማግጥ አይቻለሁ፣ ከሴት ጋር እንዲሆኑ አይቻለሁ። መህረት አለብሽ። ለአንድ ቀን የሰው ልጅ ይሳሰታል። ከዛ ስህተቱ ደግሞ እንዲማር ማስረዳት አለብሽ እንጂ ወንጀል ለመስራት በወንጀል ላይ ገና ወንጀል መስራት እኔ አግባብ ነው ብዬ አልም። ያው በመጨረሻ ተዋርደሻል፣ ተይዘሻል። ማትፈልጊውም ትዳር ነበረ። ለማንኛውም ደምስን ደግሞ አሳልፈሽ እንደምሰጭ እርግጠኛ ነኝ። ደምሱ ለእጁ አግኝቶ እነዛ ጎዳና ላይ የወጡ አባት ወደ ቤታቸው መመለስ አለ። ጎዳና ላይ የሚጥሉ ህዝቦች ሙሉ የእጃቸው ማግኘት አለባቸው እላለሁ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ላይ ሼር፣ ሰብስክራይብ አድርጉኝ ያላችኋለሁ። ውድ ቤተሰቦች ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።